ጉድ ዘብል ይሕዋት ታይና ንሰምዕ ዘለና አዶናይ ንሕፃፅ ኢሉ ዘሰዋሰው 16 ሚሊዮን መንግስቲ ብግድሕ ዲግዎ አለ 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁን ሄደን ማለት ነው። መከላከያ ንሕፃፅ ድምጽ ክንኸውነለና ይብለና አሎ ጻጽ መጠለያ ካምፕ ላይ ያለውም ይሁን በመላው ትግራይ ውስጥ ያሉ ተፈናቃዮች ወደ ቦታቸው እንዲመለሱ ካብዚ ምቅጻል ጋይስ ትግራይውን ናቅፋ ምጥቃም ጀሚራላ ይውልናሎ። ብልጽግና በትግራይ ባንኮች ላይ እገዳ መጣሉን ተከትሎ የኤርትራ ገንዘብ የሆነው ናቅፋ በአዲግራትና ባድዋ አገልግሎት እየሰጠ መሆኑ ተዘገበ። ሰላም ቤተሰብ ፕላስ በብዘለኹም ሰላምኩም ይብዛሕ ሕማቅ ይትርከውና አልኩን ለማዓት በተፈላለዩ ቪዲዮታት መጽእክም ኣለኹ። ነዚ ገዛዚ ሓደሽቲ ዝኾንኩም ላይክ እና ሰብስክራይብ ብምጓር ነዚ ቪዲዮ ጀምሮ ሌትስ ጎ እሺ ጋይስ ናሆም ትፈልጡ ወይኹም መብዛሕትኹም ሓገዝ ብነፃነት ክንሰባሰብ ይኽኣልና ይዝለና ለስክ እዚ ቪድዮ ሲ ብሓንሳብ ኮይና ንሪኦ ጋይስ ንኽእል ብጣዕሚ ልሕዝን ዜና ይደቂ ዓበይቲ ከም ትሪእዎ ዘለኹም ከተማ መቐለ ኣቲና ኔና ኤርፖርት ኣቲና ኔና ደቅኖ እና ኣብ ሓንቲ መዓልቲ ትሪእዎ ዘለኹም ክዳውንትና ዝተወሰነ ሕሩጭ ሰብሲብና ኔርና ብጣዕሚ ተገዳስነት ኔርዎ እቲ ህዝቢ ልክሕግዘና ነገር ግን ትትማል ልወፀ መግለፂ ብሶሻል ሚድያ ምንም ዓይነት ምስብሳብ ከይግበር ልብል ናብ መንግስቲ ልወፀ መግለፂ ኣብ ሙለለል ተሰብሰቡ ኩሉ ናብ መንግስቲ ልክርከብ ልብል ዓብይ ሓደ መምርሒ ስለ ልወፀ ደቂ ዓበይቲ ንሕና መጉልና ብዙሕ ፈተና ስለ ልበፅሕና ዝኾነ ልኡኽ ለለዎም እዮም ሰራዊት እዮም ልእከብ ለው ልብል ደስ ለይሉ ኢንፎርሜሽን በፅሕዎም እቶም ናይ ፀጥታ ኣካላት ኣብ ግልና ብዙሕ ፈተና ስለ ልበፅሕና ኢና ናብ መቐለ ተገኒና ኔና ኣባና ብቻ ይኮነ ኣብ አዲስ ኣበባ ልነበሩ ዝተፈላለዩ ኣካላት ላሰብሰቡ ልነበሩ ገብሊ ክገብርዎ ተገይሮም እዮም ኣብ ድሬዳዋ ማምኡ ኣዳማ ላሰብሰቡ ልነበሩ ኣሕዋትና አሙ ተገይሮም እዮም ደቂ ዓበይትና መቐለ ተመሊስና ኣቲና ኔና ደቅኖ ናጋ ብላይቭ እውን ላሰብሰብና ኔርና ኢና አዲስ ኣበባ ሞኬርና ኢና ዓድልና ኣይሳኸዒ ኣየኹም ገና ህዝብና ክድሕን እዩ ግን ደቂ ዓበይቲ ኸዝለለ ናጋ ኤርትራውያን ኣሕዋትና ዝሓገዙና ዝተወሰነ ንብረት እኒኦ ናጋ ሒዝና ላፍትና ስደተኛ ካምፕ ክንኸዲና ደቂ ዓበይቲ ኣብ መቐለ ዘለኹም ብንብረት ብቻ ምሳና ክትሕግዙ ትደልዩ ለኣና ብውሽጢ እናጎርና ብንብረት ብቻ ብኣካውንት ኮይኑ ናፍቶም ብሰለስተ ኣሕዋትና ዝተኸፈተ ኣካውንት እትዎ ብንብረት ብቻ ምሳና ክትሕግዙ ትደልዩ ግን ደቂ ዓበይቲ ብውሽጢ ፀሓፉልና ሰሰና ኢላኹም ትንብረት ኣውለሎም ልክመፅእ ተስፋ ንገብር ኢና ክነረክቦ ተተገዲድና ግን ክነረክቦ ኢና ማለት እዩ ደቂ ዓበይትና ኣብዚ ኣብ ልጠመዩ ህዝብና ፖለቲካ ምእታይ ብጣዕሚ ይሕዝን እዩ ዝሓገዝኹምና ሰባት ኤርትራውያን ኢትዮጵያውያን ኩለኹም ላመስገንኹ ሼር ገርዎ ሳቶም ይረእይዎ ዝሓገዙና ሰባት ማለት ሃም ልጋጠመና ይረእይዎ ትማል እውን ስልክ ላዓፀና ስለ ዝነበርናና ሼር ገርዎ ሰሰና ኢላኹም ደቅነይ ያው ናሆም ሓውና ዝብሎ ዘሎ ያው በብዓቕምኹም ኣብዚ ጉዳይ እዚ ተሳትፎ ዝገበርኩም ብጣዕሚ ኢና ነመስግን ሓገዝ ዝገበርኩም ብጣዕሚ ኢና ነመስግን እዩ ዝብሉ ዘሎ ካብዚ ምቕፃል ግን ያው መንግስቲ እውን መግለፂ ኣውፅኡ ነይሩ ምንም ዓይነት ሓገዝ ክሰባሰብ ከም ዘይብሉ ተናጊሩ ነይሩና ያው ትነገርሱ ተገዲዶም ከቋርጽዎ ከም ተገደዱ እዩ ዝነገረና ዘላ እሺ ጋይስ ካብዚ ምቕጣል ና አዶናይ ጉዳይ ኸውን አዶናይ 16 ሚሊዮን ሕፃፅ ዝርከቡ ንተቸገሩ ወገናት ዘሰባሰበ ቅርሺ ናብ ፌደራል መንግስቲ ኣታው ገይርዎ ለስክ እዚ ቪዲዮ ሲ በሓንሳብ ኮይና ንሪኦ ጋይስ ንኽእል ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁን ሄደን ማለት ነው። እንግዲህ እዚህ ጋር ምን ፈርመው እፈርማባታለሁ ማለት ነው። እንደዚህ ታረግና ወደዚህ እኛ ምን ጋር እንፈርም እዚህ ጋር ያው ዝብሎ ዘሎ አዶናይ 16 ሚሊዮን 600 ሺህ ያው ነርክበለና ይዝለና ዘሎ ያው ዝቆልዓ እዚ በርግጠኝነት ተገዲዱ መብዛሕትኩም በቃ ኣቕልለው ቢልኩም ትሪእዎ ሰባት ኣለኹምና ኣብ ሕማቕ ሓደጋ እዩ ዘሎ ዝቆልዓ እዚ ብዙሕ ምፍራሕ እዩ ዝበዝሕ ዘሎ ተወሰነ ደቃይቁ ተኣሲሩ ከም ተፈትሐፍቲ ናይ ሓገዝ ግዜ ዝፍለጥ ነገር እዩ እስከ ንኽእል ፈርም ያለው ነው شت بوم انت نعم كاميرا مان مفرنا اراديس let's go ያንተ ደመቀ አይ አዲስ የሱ ደመቀ እንደ አዲስ አረብናት ስማ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። መጨመር ነገር አለ። አረ በቃ ጨርሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያቸዋለን። አዶናይ ዝብሎ ዘሎ ያው ብሕጋዊ መንገዲ ዝቅርሺ እዚ ናብ ሕፃፅ ክልእኽዎ ከም ዝኽእሉ እዩ ዝነገረና ዘላ ኣይደን ኣይመስለኒ ኣነ ግን
ዝقርش ኦሬዲ ተወሊዑ ዝቀረ ይዝመስለን እሺ ጋይዝና ብዝቅጽል መደብና ክንከድ ከለና ሕወሓት ዘውፅኦ መግለጽ አለ እስኪ ሪእ ጋይስ ነው መንግስት ኢትዮጵያ ህዝብና ካብ ገጸ ምድሪ ሙሉእ ንሙሉእ ንምጥፋዕ ዓሊሙ ይሰርሓሉ ከብል ወደብ ሕወሓት ገሊጹ መንግስት ኢትዮጵያ ብሕወሓት ኮነ ብጊዜያዊ ምምሕዳር ዝመሓደር ሰብኣዊ ሓገዝ ከም ዘይለ እንዳፈለጠ ኮነ ኢሉ ሞትን ስቃይን ህዝብና ንምንዋሕ ዝፈጠሮ መደናገር ኣጀንዳ ምዃኑ ክፍለጥ ይግባእ ዝበለ ትወደብ بحوحات تكفافل كنا قصر زقبرلو سبعة حاجز كم ديلا أفيتو حوحات ملوت منجس إثيوبيا محبرة ميديا تقيم موتن سقين تما زبالة يزبنا نزك الحون حاجز زتا خاخبون ولا نتاعنا مناسب بعلي بمخلخل زتا خاخبو حاجز كم زمان تلد ما أم مجلتيو حبيرو ብልጽግና በትግራይ ባንኮች ላይ እገዳ መጣሉን ተከትሎ የኤርትራ ገንዘብ የሆነው ናቅፋ በአዲግራትና ባድዋ አገልግሎት እየሰጠ መሆኑ ተዘገበ። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያ ገንዘብ ናቅፋ በኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችም በስፋት እየተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦች ገልጸዋል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች መናገራቸውን ዋዜማ ራዲዮ ዘግባለች። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ገልጸዋል። የናቅፋ መስፋፋት በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባንጃበበው ጦርነት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ እንቅስቃሴዎች በስፋት እየተሳተፉበት መሆኑን ነዋሪዎች ያስረዳሉ። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደገለጸው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር እንደሚከፍሉም ተገልጿል። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገረቻቸው ምንጮች ተናግረዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ከ300 ብር በላይ መሻገሩን ሰምተናል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ተረድታለች። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀይራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ መኖራቸው ተመላክተዋል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ጻጽ መጠለያ ካምፕ ላይ ያለውም ይሁን በመላው ትግራይ ውስጥ ያሉ ተፈናቃዮች ወደ ቦታቸው እንዲመለሱ አጠቃላይ በሀገር ውስጥ የሚገኙም ከሀገር ውጪ ያሉትም የትግራይ ተወላጆች የትኛውም አካባቢ ያለ ተወላጅ እዛው አካባቢ ላይ ተቆናጠው ለዘመናት መሽገር ሆኖ ተጣብቆ ያሉትን ሰዎች መጠየቅ መቻል አለባቸው። በየስብሰባው በየቦታው በቃ ለምንድን ነው ሰዎቹ ወደየ ቀያቸው ማይመለሱት ወደ አካባቢያቸው ይመለሱ የሚል ጥያቄ በጣም ጫና ፈጥረው መጠየቅ መቻል አለባቸው። ህዝቡ ወደ ቦታው ይመለስ ሲባል እኛ በህዝቡ ጀርባቸው ላይ ታዝለን በአንቀልባ ታዝለን ካልገባን አብረናቸው እኛን ጦር ካላስገባን ብሎ የሚሉትን ቅድሚያ ሰብአዊነት ይቀድማል። ያንተ ምዕራብ ትግራይ የትም እሱ ሌላ ጉዳይ ነው። እሺ ጋይስ ናለማዕት መደባትን የዚህ መስል ነይሮም ቀጻሊ በኋላ እቲ ዓይነት ትሕዝቶና ክንረኽብ በብዘለኹም ሰላም ክብዛ ሕማቅ ይትርከቡና አልከው ዚ ክፍለይኩም ቻው